እሺ ዛሬ በቤዛነት ታሪክ ተከታታይ መጽሐፍ ውስጥ በ9ኛው መጽሐፍ ላይ ነው የምንገኘው። አጠቃላይ ጥናትም ማድረግ እፈልጋለሁ። የመጽሐፉ ርዕስ እዚህ ላይ እንደምታዩት የድንቅ ክብር ሚስጥርና የማደሪያው ድንኳንና የቃል ኪዳኑ ታቦትን የሚያጠቃልል ነው። ይሄ ጥናት የማደሪያውን ድንኳን አስፈላጊነት በኢየሱስ ክርስቶስና ከኢየሱስ ክርስቶስ ዘመን በኋላም ላሉት በክርስቶስ በኩል እንዴት እንደተፈጸመና በቤዛነት ታሪክ ውስጥ እንዴት እንደሚተገበር አጠቃላይ እይታንና አጠቃላይ አካሄዱን የሚነግረን ነው። የዚህ ጥናት ርዕስ ድንኳን የመቤዠት መንገድና የመቤዠት ሂደቱን የሚነግረን ነው። ስለዚህ ዋናው ክፍል ዘጸአት ምዕራፍ 29 ከቁጥር 8 እስከ 9 ላይ ነው ያለው ማለት ነው። እሺ አነባለሁ። በመካከላቸውም አድር ዘንድ መቅደስ ይስሩልኝ፣ እኔ እንደማሳይህ ሁሉ እንደ ማደሪያው ምሳሌ እንደ ዕቃውም ሁሉ ምሳሌ እንዲሁ ስሩት አለ። እግዚአብሔር ሙሴን በስድስተኛው ጊዜ ላይ ድንኳን እንዲሰራ አዘዘው። እስከዚያ ጊዜ ድረስ ሙሴ ከእግዚአብሔር ጋር ለመነጋገር ወደ ሲና ተራራ መውጣት ነበረበት። ነገር ግን ከዚያ ድንኳን በኋላ እግዚአብሔር በሕዝቡ መካከል ይወርዳል፣ ከነሱም ጋር ይገናኛል፣ ይነጋገራል ማለት ነው። እግዚአብሔርም ወደ እናንተ ወርዳለሁ፣ ነገር ግን እናንተ ለኔ የማደሪያ ድንኳን እንድትሰሩልኝ ዘንድ እፈልጋለሁ እያለ ነበረ። ለዚህ ነው እዚህ ላይ ልብ ልንላቸው የሚገቡ ሁለት ዋና ዋና ቃላት አሉ፣ መቅደስና ማደሪያ የሚለው። እግዚአብሔር መቅደስ ስሩልኝ እያለ ነው። መቅደስ ሚክዳሽ ይባላል። ካዳሽ ወይም ካዴሽ ማለት ቅዱስ ወይም ቅድስና ማለት ነው። ሜክዳሽ ማለት ደግሞ የቅድስና ቦታ ማለት ነው። እግዚአብሔር ሕዝቡ በዚያ እንዲኖር የቅድስና ቦታ እንዲገነቡ ይፈልጋል። እግዚአብሔርም ወርዶ ከነሱ ጋር ለመነጋገር ያ ቦታ አስፈላጊ እንደሆነ ይናገራል። ድንኳን የሚለው ቃል ድንኳን ሚሽካን ነው። ሻካን ማለት ደግሞ ለመኖሪያ ወይም ድንኳን መትከል ማለት ነው። ሚሽካን ማለት መኖሪያ ቦታ፣ የተተከለ ድንኳን እንደማለት ነው። የእግዚአብሔር ማደሪያ ሲገኝም በዚያ ሸካይና የእግዚአብሔር ክብር በዚያ ይሆናል ማለት ነው። ቅድስና አለ ማለት ሸካይና አለ ማለት ነው። ሸካይናም የሆነው ለዛ ነው። ስለዚህ ይሄ የእግዚአብሔር መኖሪያ የእግዚአብሔርም የተሰጠው ቦታ ነው። እግዚአብሔር በዘጸአት ምዕራፍ 25 ከቁጥር 22 ላይ በዚያ ከእናንተ ጋር እገናኛለሁ፣ የእስራኤልም ልጆች ታዝ ዘንድ የምሰጥ ነገር ሁሉ በምስክሩ ታቦት ላይ ባለው በሁለት ኪሩቤል መካከል በስርየት መክደኛው ላይ ሆኜ እነጋገራለሁ እያለ ይነግራቸው ነበር። እንዲሁም በዘጸአት ምዕራፍ 29 ከቁጥር 43 እስከ 46 ላይ በእስራኤል ልጆች መካከል እኖራለሁ አምላክም እሆናቸዋለሁ ይላል። ስለዚህ ይህንን ቦታ ቀድሱት፣ ይህን ቦታ ለሱ እንድትገነቡ ፈልጋለሁ እያለ ነው ሙሴ። ቀድሱለት፣ ለእግዚአብሔር ስሩ። እግዚአብሔርም ወደዚያ መጥቼ ከእናንተ ጋር እሆናለሁ ብለዋል እያለ ነበር። ይሄ በጣም አስፈላጊ ነው። ምክንያቱም እስከዚያ ጊዜ ድረስ የሰው ልጅ ከወደቀበት ጊዜ ጀምሮ ወደ እግዚአብሔር ፊት መምጣት አልቻለም ነበር። አዳምና ሔዋን ከኤደን ገነት ተባረው ነበር። ከመውደቃቸው በፊት ከእግዚአብሔር ጋር ኖረዋል፣ ተነጋግረዋል። ነገር ግን ከዚያ ከሚነጋገሩበት ከዚያ ክብር ወጡ። ከውድቀቱ በኋላ ደግሞ ወደ እግዚአብሔር መገኘት መቅረብ የቻለ ማንም አልተገኘም። እዚህ ላይ ግን እግዚአብሔር እኔ መጥቼ ከእናንተ ጋር እኖራለሁ፣ መጥቼ ማነጋግራችኋለሁ እያለ ነው። ስለዚህ እኔና እናንተ ከእግዚአብሔር ጋር የምንገናኝበትና ከእግዚአብሔር ጋር የምንኖርበት ይህንን ድንኳን ያንን ቤተ መቅደስ መንፈሳዊ ቤተ መቅደስ መገንባት እንድንችል እጸልያለሁ። ይሄ ደግሞ በመጨረሻም የኢየሱስ ክርስቶስን መምጣት የሚያመለክት ነው። እኛም በዚያ ለመኖር ሊያነጋግረን ከኛ ጋር ለመሆን ሲመጣ ማለት ነው።
እግዚአብሔር በሚሰጠን ንድፍ መሰረት እንድንገነባ ይናገራል። ይሄ ማለት ንድፉ ዝም ብሎ ቅርጽ ብቻ አይደለም፣ በእግዚአብሔር የተዘጋጀ እቅድ ነው። ንድፉን እግዚአብሔር ሰጠ ማለት ደግሞ በመንግስተ ሰማያት ውስጥ ያለውን ቅጂ እንዲሰራ እንደሚፈልግም ያመለክታል። ኢየሱስ ከሰማይ ወደ ምድር እንዴት እንደሚወርድና በሰማይ መሆን ምን እንደሚመስል የሚያሳየን እንደሆነም ይናገራል። እናም በሰማይ የነበረው የመጀመሪያው ቤተ መቅደስ ቅጂ ነው። ይሄም እዚህ ጋር ምድር ላይ የሚሆነው በመጽሐፍ ቅዱስ ውስጥ በቤዛነት ታሪክ ውስጥ የእግዚአብሔር የመቤዠት ታሪክ ውስጥ ተደጋጋሚ የሆነ የቤዛነት መንገድ የተጠቀሰበት አለ። እግዚአብሔር ሕዝቡን ጠርቶ ስለ መሲሁ መምጣት የቃል ኪዳን ተስፋዎችን እየሰጣቸው ነበር። በሕዝቡ መካከል በሚከናወነው የቤዛነት ስራ ውስጥ የተለመደ ነገር ደግሞም አንድ ነገር እንዲገነቡ መናገሩ ነበር። ለምሳሌ ለኖህ እግዚአብሔር ታቦት እንዲሰራ ነግሮታል። ለሙሴም ነግሮታል። እግዚአብሔር ማደሪያውን እንዲሰራ ነግሮታል። ለዳዊትና ለሰለሞን በኢየሩሳሌም ያለው ቤተ መቅደስ እንዲሰራ ወዘተ እያለ ይቀጥላል። እንደ ቅድመ ምሳሌ ነው ያንን ያነሳሁት። ለሚመጣው ለኢየሱስ እንደ ምሳሌ ናቸው። የእግዚአብሔር መገኘትና የእግዚአብሔር የመቤዠት ስራ፣ የማዳን ስራ፣ የፍርዱ ስራ ማዕከል እንደሆነም መገንዘብ እንችላለን። ልክ እንደ ኖህ መርከብ እግዚአብሔር ሕዝቡን ያዳነበትን ዓለምን የፈረደበትን ማዕከል የምትሆነው መርከቧ ነች። ስለዚህ እግዚአብሔር ሙሴን በዚህ ንድፍ መሰረት ድንኳን እንዲሰራ እየነገረው ነበረ። ያ ምሳሌ ምንድን ነው? እውነተኛው ምስልስ ማን ነው? ኢየሱስ ክርስቶስ ነው አይደል? ኢየሱስ መጥቶ ያን ቤተ መቅደስ አፍርሱት፣ በ3 ቀን እሰራዋለሁ፣ በ3 ቀንም አስነሳዋለሁ እያለ ነበረ። በዮሐንስ ወንጌል ምዕራፍ 2 ከቁጥር 19 እና በሚከተለው ላይ ይገኛል። ደቀ መዛሙርቱ በኋላ ላይ ኢየሱስ ስለ ራሱ ስጋ እየተናገረ እንዳለ ተገነዘቡ። ኢየሱስ እውነተኛው ቤተ መቅደስ ነው። እነዚህ ሁሉ ድንኳኖች ቤተ መቅደስ ውስጥ ምሳሌዎች ኢየሱስ ምን እንደሚሆን የሚያሳዩ ቅጂና ጥላ ነበሩ። ስለዚህ እዚህ ላይ ድንኳኑ አለ፣ ወደ እግዚአብሔር የሚመለስበት መንገድን እናስባለን። እናም ቀደም ብዬ እንደገለጽኩት የማደሪያው ድንኳን የኤደን ገነትን መልሶ ለማቋቋም የሚያስችል ንድፍ ነው። ስለዚህ ወደ ኤደን ገነት መመለሻው መንገድ ይሄ ነው ማለት ነው። አሁንም የማደሪያው ድንኳን አቀማመጥ ይሄን ነው የሚመስለው። እናም ይሄ በር እንደሆነና ይሄም የሚቃጠል መስዋዕት፣ መሰዊያ፣ የመታጠቢያ ገንዳ፣ የተቀደሰው ስፍራና ቅድስተ ቅዱሳን እንደሆነ ማየት እንችላለን። ነገር ግን ይሄ የቅድስተ ቅዱሳን የእግዚአብሔር መገኘት የሚገኝበት ቦታ ነው፣ ልክ አዳም የነበረበት በኤደን ገነት ውስጥ። ነገር ግን ሰው ኃጢአት ሲሰራ ከእግዚአብሔር ፊት እንደወጣና እንደተባረረ እናስታውሳለን። እግዚአብሔርም በዘፍጥረት ምዕራፍ 3 መሰረት የሕይወትን ዛፍ ለመጠበቅ ኪሩቤልንና የሚንበለበል ሰይፍን እንዳስቀመጠ ታውቃላችሁ። እዚህ ላይ የቅድስተ ቅዱሳን ከመቅደሱ የሚለየው መጋረጃ ነበረ። የኪሩቤል ምስሎች ተቀርጸው ይቀመጣሉ እዚያ ላይ። ከዚያም በኋላ አዳምና ሔዋን እንደተባረሩት ማለት ነው። ከዚያም በዘፍጥረት ምዕራፍ 4 ላይ የአዳም ዘሮች ቃየል፣ አቤል ለእግዚአብሔር የመስዋዕት ስራቸውን እንዲያቀርቡ ተነግሯቸው ነበር። ነገር ግን ቃየንን በተመለከተ ለእግዚአብሔር ተገቢውን መስዋዕት ማቅረብ አልቻለም። ከእግዚአብሔርም ተለይቶ ከእግዚአብሔርም ፊት ወጥቶ እንደጠፋ ታስታውሳላችሁ። ይሄም በዚህ መሰረት ሰዎች ከእግዚአብሔር ፊት ለመራቅ የወሰዱት የውድቀት መንገድ እንደሆነ እንድታውቁ ፈልጋለሁ። አሁን መሆን ያለበት ነገር ከእግዚአብሔር መገኘት ውጭ ይህንን ቅዱስ ቦታ የሚቀደሰውን ዕቃዎቹን ሁሉ ለእግዚአብሔር የተስተካከሉ መሆናቸውን አውቀን ከዚያ አጥር ውጭ መወለዳችንን ማወቅ ያስፈልጋል። አሁን ታዲያ ማድረግ ያለብን ወደ እግዚአብሔር መመለስ ነው። ወደ ቅዱሱ ስፍራ ወደ እግዚአብሔር መገኘት መመለስ አለብን። ስለዚህ እግዚአብሔር በማደሪያው በኩል ወደ ኋላ የሚመልሰን መንገድ እያሳየ ነው። እንዴት ነው የምንመለሰው? በበሩ በኩል መሄድ አለብን አይደል? የሚቃጠል መስዋዕት ለማቅረብ በመሰዊያው ውስጥ ማለፍ አለብን።
በውሃ ገንዳ ውስጥ ማለፍ አለብን። ወደ ቅዱሱ ስፍራ ሄደን በመጋረጃው ውስጥ ወደ እግዚአብሔር ፊት መሄድ አለብን። እዚያ እንደገና ከሕይወት ዛፍ መብላት እንችላለን ማለት ነው። ስለዚህ አንድ በአንድ እናስብበት። እንዴት ነው ወደዚያ የምንደርሰው? ለኛ በራችን ማን ነው? መንገዳችን የቱ ነው? ኢየሱስ ነው። የማደሪያው ድንኳን በብሉይ ኪዳን የተሰጠ ቢሆንም ኢየሱስን ተመልክተን ወደ ኋላ መመለስ እንድንችልና ኢየሱስ በሚመራን መንገድ ወደዛ እንድንገባ ነው። ዮሐንስ ወንጌል ምዕራፍ 14 ከቁጥር 6 እንደሚነግረን ወደ ኋላ የምንመለስበት ብቸኛው መንገድ እሱ መንገድ፣ እውነትና ሕይወት እንደሆነ ይናገራል። ስለዚህ ተመልሰን እንድንመጣ ኢየሱስን ማግኘት እንዳለብን በዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ ደግሞ ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። ቃልም ሥጋ ሆነ በመካከላችንም አደረ። ቃሉ በመካከላችን ኖረ። ምንም እንኳን ይህ የግሪክ ቋንቋ ኖረ የሚለውን ቃል ከሻካን ወይም ሲኬ ከሚለው ቃል ጋር የመጣ ባይሆንም በዚህኛው የግሪክ ቅጂ የመጣው የሻካን ቃል ድንኳን ለመጣል፣ ድንኳን ለመስራት፣ መኖሪያ እዚያ ለማድረግ እንደዚህ አይነት አገላለጾችን ለመግለጽ የምንጠቀመው አይነት ቃል ነው። ስለዚህ ቃል ሥጋ ሆነ፣ በመካከላችን ተቀመጠ፣ በመካከላችን ኖረ፣ በመካከላችን አደረ የሚለው መኖሪያውን አደረገ እንደማለት ነው። ኢየሱስ ከመጀመሪያ ጀምሮ የወረደው በዚያ ድንኳን እንደሆነ ማየት ያስፈልጋል። የእግዚአብሔር መገኘት ባለበት ኢየሱስ ጋር አለን ማለት በመካከላችን የተተከለ የእግዚአብሔር መገኘት ቀርቧል፣ ወደሱም መግባት እንችላለን ማለት ነው። በዚያ ድንኳን ውስጥም ክብርና እውነት አለ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 29 መጥምቁ ዮሐንስ ኢየሱስን ባየው ጊዜ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሲል ጮኸ። በማደሪያው ውስጥ የሚቀርበው መስዋዕት በግ ነው። ኢየሱስም እንደ በግ ነው የመጣው። ስለዚህ እንደ ድንኳን ውስጥ ለሚደረገው ስርዓት የሚመጥን በግ ሆኖ መጣ። በኋላም በዮሐንስ ወንጌል ምዕራፍ 2 ከቁጥር 19 እስከ 21 ላይ እንደ ቤተ መቅደስ ቀርቧል። ዕብራውያን ምዕራፍ 9 ከቁጥር 11 እስከ 14 ላይ በምትበልጠውና በምትሻለው በእጆችም ባልተሰራች ማለትም ለዚህ ፍጥረት ባልሆነች ድንኳን መስዋዕት የሚያቀርብ ሊቀ ካህናትም ጭምር መሆኑን ይናገራል። እስኪ አሁን ስለ በሩ እናስብ። መግቢያው ማን ነው? ወደ እግዚአብሔር እንድንቀርብ በመጀመሪያ ማለፍ ያለብን በሩ ወይም መግቢያው የትኛው? በማደሪያው ውስጥ 3 በሮች አሉ። እነሱም የአደባባይ በር፣ ወደ መቅደሱ የሚያስገባ የድንኳን በርና የቅድስተ ቅዱሳን መጋረጃ ናቸው። በእነዚህ 3 በሮች ማለፍ አለብን። መዝሙር 118 ከቁጥር 19 እስከ 20 ደግሞ የጽድቅን ደጆች ክፈቱልኝ፣ ወደ እነሱ ገብቼ እግዚአብሔርን አመሰግናለሁ፣ ይቺ የእግዚአብሔር ደጅ ናት፣ ወደ እሷ ጻድቃን ይገባሉ ይላል። በር እንደ መግቢያ ነው አይደለም ያገለግለው። ኢሳይያስ ምዕራፍ 26 ከቁጥር 1 እስከ 2 እንዲህ ይላል፣ በዚህ ቀን ይሄ ቅኔ በይሁዳ ምድር ይዘመራል፣ የጸናች ከተማ አለች፣ ለቅጥርና ለምሽግ መድኃኒትን ያኖርባታል፣ እውነትን የሚጠብቅ ጻድቅ ሕዝብ ይገባ ዘንድ በሮችን ክፈቱ ይላል። ወደ እነዚህ በሮች የሚገቡ ጻድቃን ናቸው ማለት ነው። ማቴዎስ ወንጌል ምዕራፍ 7 ከቁጥር 13 እና 14ን ብንመለከት በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደውን ደጅ ሰፊ ነው ይላል፣ መንገዱም ትልቅ ነውና ወደሱ የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው ይላል። በበሮቹ በኩል መግባት የሚችሉ ጥቂቶች ጻድቃን ይሆናሉ። ታዲያ እነማን ናቸው? እንደምታውቁት እኛ ምንም አይነት ጽድቅ የለንም። በእምነትና በንስሐ ከኢየሱስ ጽድቅን የተቀበልን ሰዎች ነን። ስለዚህ ኢየሱስ የኛ በር ነው ማለት ነው። እንዴት ነው የምንገባው? ወደ ኢየሱስ በመምጣት። ኢየሱስ እሱ የመዳን በር እንደሆነ እና ብቸኛም በር እንደሆነ ተናግሯል። የሐዋርያት ሥራ ምዕራፍ 4 ከቁጥር 12 መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም
ከሰማይ በታች ሌላ የለምና ይላል። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃ ማለትም በስጋው በኩል እንድንገባ ድፍረት ስላለን ይላል ዕብራውያን ምዕራፍ 10 ከቁጥር 19 እና 20 ላይ። ስለዚህ ኢየሱስ ብቻ ነው መንገዱ። ለኛ የተመረቀው ለኛ የተፈቀደው የኢየሱስ አካል ነው። ልክ እንደ ተቀደደው መጋረጃ መግቢያ የሆነልን የኢየሱስ ደም ነው። በሩን የሚከፍትልን እሱ ብቻ ነው። ኢየሱስም በዮሐንስ ወንጌል ምዕራፍ 10 ከቁጥር 9 ላይ በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣልም፣ መሰማሪያም ያገኛል ይላል። እንደገና ደግሞ በዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ላይ ቀደም ብዬ እንደገለጽኩት ኢየሱስም እኔ መንገድ እውነትና ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። ስለዚህ ወደ አባታችን ወደ አምላካችን ፊት መግባት የምንችለው በኢየሱስ በኩል ብቻ ነው። ሁለተኛው ለሚያምኑ ሁሉ የተከፈተ በር ኢየሱስ ነው። ኢየሱስ ለሚያምኑት ሁሉ የተከፈተ በር ነው። ለሚያምኑት በኢየሱስ ክርስቶስ ለሚደገፉት ሁሉ በሩ ክፍት ነው። የዮሐንስ ወንጌል ምዕራፍ 3 ከቁጥር 16 በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል። በቅድስተ ቅዱሳን ውስጥ እጅግ ቅዱስ ስፍራዎች አሉ። እግዚአብሔር ቃል የገባልን የዘላለም ሕይወት የምንቀበልበት የሕይወት ዛፍ ቦታ ነው። ሮሜ ምዕራፍ 10 ከቁጥር 13 ላይ የጌታን ስም የሚጠራ ሁሉ ይድናልና ይላል። ስለዚህ እኔና እናንተ በኢየሱስ በኩል እንድንገባ ጸልያለሁ። በኢየሱስ ላይ ያለን እምነት እንድናጠነክር ወደዚያም መግባት እንድንችል ዘንድ ማለት ነው። ከዚህ ድንኳን ውጪ ከዚያ ውጭ ያሉት ተኩላዎች ናቸው፣ ሌሎች አራዊቶች ናቸው። ምድረ በዳ ነው ያለው፣ የሚገድል የሚያቃጥል ሙቀት ያለበት ነው ያለው። ያ ዓለም ነው፣ የኃጢአትና የክፋት መንገድ ነው ያ። በኢየሱስ ክርስቶስ ላይ ያለን እምነት ኃጢአታችንን በመናዘዝ በኢየሱስ ክርስቶስ ላይ በማመን በመደገፍ ኃጢአታችንን በመናዘዝ እሱን በማመን አጥቦ እንደሚያነጻን በመደገፍ መግባት እንችላለን። ማቴዎስ ወንጌል ምዕራፍ 23 ከቁጥር 13 እናንተ ግብዞች ጻፍቶችና ፈሪሳውያን መንግስተ ሰማያትን በሰው ፊት ስለምትዘጉ ወዮላችሁ፣ እናንተ አትገቡም፣ የሚገባውትንም እንዳይገቡ ትከለክላላችሁ ይላል። ቀጥሎም የሚቃጠል መስዋዕት ያለበት መሰዊያ ነው። ሁለተኛው ቦታ ወደዚያ መግባት የሚገባን የሚቃጠል መስዋዕት ለማቅረብ ነው። ይህ የሚቃጠል መስዋዕት መሰዊያው ዘጸአት ምዕራፍ 27 ከቁጥር 1 ላይ ነው። እርዝመቱ 5 ክንድ ወርዱም 5 ክንድ መሰዊያ ከግራር እንጨት አድርግ፣ 4 ማዕዘንም ይሁን፣ ከፍታውም 3 ክንድ ይሁን ይላል። ኢየሱስ በመስቀሉ መሰዊያ ላይ የተሰጠው የስርየት መስዋዕት ሆነ፣ የሚቃጠል መስዋዕት ሆነ። ራሱ መሰዊያው የኢየሱስ ክርስቶስ መስቀል ሆነ። መስቀል የሚቃጠል መስዋዕት መሰዊያ የሆነው ለምንድን ነው? መስቀል የሮማውያን ሰውን ለመግደል ታላቅ ወንጀለኞች የሰው ልጆች በሚያስቡበት እጅግ በጣም ጨካኝ በሚባል መንገድ ወንጀል ተፈጸመ ከተባለ ለመቅጣት የሚጠቀሙበት ለመግደል የተነደፈ የአሰራር ሂደት ነው። በተቻለ መጠን ለረጅም ጊዜ የሚቆይ አብዛኛውን ስቃይ እጅግ ከባድ የሆነ ስቃይን ለመስጠት የተነደፈ ነው። ኢየሱስ በዚያ ቀን ሞተ። ነገር ግን ብዙ ጊዜ ሰዎች በመስቀል ላይ ተሰቅለው አይሞቱም። ቢያንስ ለ3 ቀናት እስከ 1 ሳምንት ወይም ለ2 ሳምንት እንኳን እየተሰቃዩ ይቆያሉ። በመስቀሉ ግርጌ ላይ አንድ የእግር ማቆሚያ አለ። አንድ ሰው በመስቀሉ ላይ ሲሰቀል እግሩ በዚያ የእግሩ ማቆሚያ ላይ እንዲያደርግ ይፈቀዳል። ምክንያቱም በመስቀሉ ላይ ሲሰቀል የተንጠለጠለ መላው ሰውነቱን እንዳይከብድ እዛ ላይ እንዲቆም ነው። ነገር ግን የአንገት አጥንቱ ላይም ወደ ላይ ወጥቶ እንዲታፈን ያደርጋል። ምንም እንኳን ብዙ ጥንካሬ ባይኖራቸውም እግራቸውን ወደ ላይ በመግፋት ለመተንፈስ ይችላሉ።
እናም ብዙ ጥንካሬ ስለሌላቸው ወደ ታች ይወርዳሉ። እናም ያንንም ደጋግመው ያደርጉ ነበር። የሚሞቱትም በመታፈን አይደለም። ብዙውን ጊዜ የሚቃጠለው የፀሐይ ሙቀት ከውጭም ሆነ ከውስጥ ያቃጥላቸዋል። ይህም የአካል ክፍሎች እንዲፈላ ያደርጋል። ውሃውም አይሰጣቸውም ነበረ። ስለዚህ በጥማት ነው የሚሞቱት። እናም ከውጭ ከፀሐይ የተወሰነ መጠን ያለውን ቃጠሎ ያጋጥማቸዋል። በመጨረሻም የአካል ክፍሎቹ እስኪፈነዱ ድረስ እዚያው ይሆናሉ። በዚህ ምክንያቱ የሚቃጠል መስዋዕት የሚባለው በብሉይ ኪዳን ውስጥ የሚገኘው የሚቃጠል መስዋዕት ነበረ። የሚቀርበውን መስዋዕት ይገደላል፣ ደሙም ይቀዳል፣ ጭንቅላቱም ይቆረጣል፣ 4 እግሮቹም ይቆረጣሉ፣ ሆዱ ክፍት ሆኖ አንጀቱ ለማውጣት እንዲያመች ተደርጎ ነው የሚቃጠለው። ስለዚህ በመስቀሉ ላይ ኢየሱስ በራሱ ላይ የእሾህ አክሊል ነበረ፣ በሁለቱም እጆቹና በሁለቱም እግሮቹ ላይ ሚስማር ነበረ። ከዚያም ኢየሱስ በጎኑ ተወጋ፣ ደሙም ከመስቀሉ ላይ ፈሰሰ። ስለዚህ ስቅለት ልክ እንደሚቃጠል መስዋዕት ነበር ማለት ነው። ኢየሱስ በዚህ መስቀል ላይ መሞት ነበረበት። በብሉይ ኪዳን አንድ እንስሳ በዚያ መሰዊያ ላይ ለመስዋዕትነት የሚቃጠል የድንኳን መስዋዕት መሆን ነበረበት። ኢየሱስ ግን ወደ እኔ ኑ፣ እኔ በሩ ነኝ፣ በእኔ በኩል ኑ፣ እመኑኝ፣ ከዚያም በመስቀሉ በኩል ስርየት ይሰጣችኋል አለ። ኢየሱስ የሰጠው ይህንን ነው። ከዚህም በኋላ የመታጠቢያ ገንዳ ወይም የመታጠቢያ ቦታ ላይ መድረስ አለብን። ዘጸአት ምዕራፍ 30 ከቁጥር 18 እስከ 21 እዛ ላይ በተጠቀሰው መሰረት የመታጠቢያ ሳህንና ማስቀመጫው ከናስ የተሰራ ነው። በመገናኛው ድንኳን በመሰዊያው መካከል እሱ የሚቀመጥበትን ቦታ ነው። ውሃን ትጨምራላችሁ። አሮንና ልጆቹን እጆቻቸውን እግሮቻቸውን ይታጠቡበታል። ወደ መገናኛው ድንኳን በገቡ ጊዜ ለእግዚአብሔርም የእሳት መስዋዕት ያቃጥሉ ዘንድ ወደ መሰዊያው ሊያገለግሉ በቀረቡ ጊዜ እንዳይሞቱ ይታጠቡበታል። እንዳይሞቱም እጆቻቸውና እግሮቻቸውን ይታጠቡ። ይህም ለነሱ ከነሱም በኋላ ለዘሩ የዘላለም ሥርዓት ይሆንላቸዋል ይላል። ስለዚህ ወደ ቅድስተ ቅዱሳን ከመግባታቸው በፊት መታጠብ አለባቸው። ኢየሱስ የሕይወት ውሃ የሚሰጥ እሱ እንደሆነ ተናግሯል። ዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ላይ ኢየሱስ ለኒቆዲሞስ ወደ እግዚአብሔር መንግሥት ለመግባት ከውሃና ከመንፈስ ዳግመኛ መወለድ እንዳለበት ነግሮታል። ያ ውሃ ደግሞ ኃጢአታችንን የሚያጸዳ ውሃ ነው። ነገር ግን ኢየሱስ በዮሐንስ ወንጌል ምዕራፍ 4 ከቁጥር 14 ላይ እሱ ላይ የበለጠ ተብራርቷል። ኢየሱስም ከሳምራዊቷ ሴት ጋር እየተነጋገረ ነበረ። ኢየሱስም እኔ ከምሰጠው ውሃ የሚጠጣ ሁሉ ለዘላለም አይጠማም አለ። ስለዚህ ኢየሱስ ስለ ዘላለማዊ ውሃ እየተናገረ ነው። ከዚያም በኋላ በዮሐንስ ወንጌል ምዕራፍ 7 ከቁጥር 37 እስከ 39 ውስጥ ይህ የሚሆነው በማደሪያው በዓል ወቅት እንደነበረ ይናገራል። በዚህም በዓል ወቅት ሰዎች ለዓመቱ ውሃ ለማግኘት ይጸልያሉ። ኢየሱስም ወደ ቤተ መቅደሱ መጥቶ ይህንን አለ። በመጨረሻው ቀን በበዓሉ ታላቅ ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ አለ። መጽሐፍ እንደተናገረ በእኔ የሚያምን ከውስጡ የሕይወት ውሃ ወንዞች ይፈልቁለታል ይላል። ይሄ ግን በሱ የሚያምኑት ሊቀበሉት ስላልቻሉ በመንፈስ እየተናገረ ነበር። ኢየሱስ ገና ስላልከበረ መንፈስ ገና አልተሰጠውም ነበር። ስለዚህ ኢየሱስ የሚናገረው በሱ ሲያምኑ ስለሚቀበሉት ውሃ ነበር። የዘላለም ሕይወትን ስለሚሰጣቸው ውሃ ነበር። እናም ይሄ መንፈስ ነው ይላል። ስለዚህ በመስቀሉ በኩል ለኃጢአታችን ይቅርታ ከተቀበልን በኋላ መቀበል የሚያስፈልገን መንፈስ ቅዱስ ነው። ወደ ቅዱሱ ስፍራ ለመግባት መንፈስ ቅዱስን መቀበል አለብን። ዳግመኛ ለመወለድ መንፈስ ቅዱስን መቀበል አለብን። ነገር ግን ኢየሱስ የእውነትን መንፈስ የረድኤትን መንፈስ እልክላችኋለሁ እንዳለው ቃሉን እንድንረዳ መንፈስ ቅዱስን እንድንቀበል ያስፈልጋል። ኢየሱስ ቢሄድም የእውነትን መንፈስ የተቀበሉት ኢየሱስ የሰጠንን ቃል መረዳት ችለዋል። በራእይ ምዕራፍ 21 ከቁጥር 1 እና 2 ላይ የሕይወት ወንዝ ከእግዚአብሔር ዙፋን ሲወርድና በወንዙም በሁለቱ በኩል የተተከሉ የሕይወት ዛፎች ለሕይወት ዛፍ ፍሬ ሲሰጡ እናያለን። እናም በእርግጥም በሕዝቅኤል ቤተ መቅደስ ውስጥ
ይሄ ነገር ነበረ። የህይወት ውሃ ከእግዚአብሔር ፊት ከመቅደሱ ሲወጣ እናያለን። ወንዙ ከኤደን ገነት ወጥቶ ምድርን ሁሉ እንደሚያጠጣ ሁሉም የህይወት ወንዝ ከሕዝቅኤል ቤተ መቅደስ እንደሚወጣ በዚህችም አዲሲቷ ኢየሩሳሌም ከእግዚአብሔር ዙፋን እንደሚወጣና ህይወትንም እንደሚሰጥ ሁሉ በዚህ ላይም ተጠቅሷል። እኔም እናንተም ያንን ውሃ እንድንቀበል ያ ውሃ የጌታችን የኢየሱስ ክርስቶስ ቃል መሆኑን ተገንዝበን እንድንቀበል እግዚአብሔር ይርዳን። አሁን ወደ ቅድስተ ቅዱሳኑ ስንገባ በቅድስተ ቅዱሳን ውስጥ የመገኘት እንጀራዎች አሉ። ጠረጴዛም አለ። የመቅረዙ እንጀራ እዚህ ላይ አለ። የወርቅ መቅረዙ በግራ በኩል አለ። የመቅረዙ እንጀራ ጠረጴዛ ወይም የመገኘት እንጀራ እዚህ ጋር እንደዚህ ይመስላል። ዘጸአት ምዕራፍ 25 ከቁጥር 23 ላይ እርዝመቱ 2 ክንድ ውርዱ 1 ክንድ ቁመቱም 1 ክንድ ተኩል የሆነ ጠረጴዛ ከግራር እንጨት ስራ ይላል። እንዲሁም ዘጸአት ምዕራፍ 25 ከቁጥር 30 ላይ የመቅረዙን እንጀራ ሁል ጊዜ በፊቴ በጠረጴዛው ላይ ታስቀምጣለህ ይላል። ኢየሱስ ከሰማይ የወረደ እንጀራ እኔ ነኝ እያለ ነው። ያ ቅዱሱ ስፍራ አሁን እንጀራውን የምንቀበልበት የብርሃንን በረከት የምንቀበልበት ቦታ ነው። ያ እንጀራ ምንድን ነው? ኢየሱስ የዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ላይ እኔ ከሰማይ የወረደ እንጀራ ነኝ እያለ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ ማንም ከዚህ እንጀራ ቢበላ ለዘላለም ይኖራል ይላል። ይህ የሕይወት እንጀራ ነው። ኢየሱስ እንጀራውን አቅርቦ ይህ ስጋዬ ነው እንዳለ ታስታውሳላችሁ። ኢየሱስም ስጋዬን ካልበላችሁና ደሜን ካልጠጣችሁ የዘላለም ሕይወት የላችሁም፣ በእናንተም ሕይወት የላችሁም አለ። እሱም እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ብሎ ተናግሯል። እግዚአብሔር በምድረ በዳ ለሕዝቡ እንደሰጠው መና ሁሉ ኢየሱስም ሊመግበን ሕይወትንም ሊሰጠን ከሰማይ የወረደ እንጀራችን ነው። መቅረዙንም ዘጸአት ምዕራፍ 25 ከቁጥር 31 ላይ ከጥሩ ወርቅ መቅረዝ ስራ መቅረዙና መሰረቱ ዘንጉም ከተቀጠቀጠ ስራ የተሰሩ ይሁኑ ይላል። ጽዋዎቹ፣ ቡቃያዎቹና አበቦቹ ከነሱ ጋር አንድ ወጥ ይሁኑ ይላል። ዘጸአት ምዕራፍ 25 ከቁጥር 37 ላይ ሰባቱንም መብራቶች ስራ በፊቱም ያበሩ ዘንድ መብራቶቹን ያቀጣጥሏቸዋል። ኢየሱስም ብርሃን ነው ይላል። ኢየሱስ ይመጣል። በዮሐንስ ወንጌል ምዕራፍ 1 ከቁጥር 4 ላይ በሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች የሚለውን እናስታውሳለን። ብርሃን ከሰማይ የሚመጣ ሕይወት እንደሆነም ተጠቅሷል። ይሄ በወንጌል ውስጥ በተለይም በዮሐንስ ወንጌል በብዛት ተጠቅሷል። ኢየሱስ ብርሃን ነው የሚለው በጣም አስፈላጊ ጭብጥ ሐሳብ ነው። በዘፍጥረት ውስጥ ያለውን ብርሃን ፍጥረት የተፈጠረበትን የመጀመሪያውን ነገር እናስታውሳለን። ያም ብርሃን የፀሐይ ብርሃን አይደለም፣ የተፈጥሮ ብርሃንም አይደለም። ይሄ የእግዚአብሔር የክብር ብርሃን ነው። የእግዚአብሔር ቃል ብርሃን ነው። ሕይወትን የሚሰጥ ብርሃን ነበር። ብርሃን እንድናይ ያስችለናል። እናም ወደ መንግስተ ሰማያት እንድንወጣ የሚቀይር አይነት ብርሃን ነው። ኢየሱስም እሱ የዓለም ብርሃን እንደሆነ ተናግሯል። የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ነበረ። ኢየሱስ በዮሐንስ ወንጌል ምዕራፍ 8 እና በዮሐንስ ወንጌል ምዕራፍ 9 ላይ በዓለም ሳለው የዓለም ብርሃን ነኝ ብሏል። ከዚያም በመቅደሱ ውስጥ የዕጣን መሰዊያ ተደርጎ ነበር። እንዲሁም የዕጣን ቦታ የሚሆን መሰዊያ ስራ ከግራር እንጨትም ስራው ይላል። ቁጥር 6 ላይ የመብራትም ዘይት ለቅባት ዘይትና ለጣፋጭ ዕጣንም ቅመም እያለ እንደሚቀጥል እናውቃለን። ይህም መሰዊያ በምስክሩ ታቦት አጠገብ ባለው መጋረጃ ፊት ለፊት ነው የሚሆነው። በምስክሩ ታቦት ላይ ባለው የስርየተ መክደኛ ፊት ለፊት። ስለዚህ ይሄ በቅድስተ ቅዱሳን ውስጥ ወደ ቃል ኪዳኑ ታቦት በጣም ቅርብ ነው ማለት ነው። በራእይ ምዕራፍ 8 ከቁጥር 3 እና 4 ላይ ይሄ ዕጣን የቅዱሳን ጸሎት እንደሚወክል ይነግረናል። ስለዚህ በቅዱስ ስፍራ እንጀራ አለን። እናም ያንን ሕይወት ለመቀበል እንጀራውን መብላት አለብን። ብርሃን አለ፣ የተሰጠን ቃል ነው። በመጀመሪያ ቃል ነበረ፣ ያ ቃልም ብርሃን ነው ብለናል። ስለዚህ በሕይወታችን ውስጥ ያለው ሂደትን ይሄንን ይመስላል። በእውነት ሕይወታችን ውስጥ ያለውን ደረጃ ካየን፣ ሕይወታችንን ከኃጢአት ነፃ አድርገን ከኖርን፣ በእግዚአብሔር እርዳታ ይቅር ከተባልን፣ ከዳንን፣ መንፈስ ቅዱስን ከተቀበልን በኋላ የእግዚአብሔርን ቃል ተረድተን መኖር እንጀምራለን ማለት ነው።
የእግዚአብሔርን ቃል መብላትና የእግዚአብሔርን ቃል መረዳትና ማመን አለብን። ከዚህም ወደ ቅድስተ ቅዱሳን መግባት እንችላለን። ነገር ግን ወደ ቅድስተ ቅዱሳን ከመግባታችን በፊት የዕጣን መሠዊያ አለ። ይህ የዕጣን መሠዊያ የቅዱሳንን ጸሎት ይወክላል። ከዚያም በኋላ መጋረጃው ነው ያለው። ዘጸአት ምዕራፍ 26 ከቁጥር 33 መጋረጃውን ከመያዣዎቹ በታች አንጠልጥለው የምስክርንም ታቦት በመጋረጃው ውስጥ አግባው ይላል። መጋረጃውን በመቅደሱና በቅድስተ ቅዱሳኑ መካከል እንደ መለያያ ሆኖ ያገልግል ይላል። ነገር ግን ኢየሱስ ወደ ውስጥ እንድንገባ መጋረጃውን ቀደደልን። ማርቆስ ምዕራፍ 15 ከቁጥር 37 እስከ 38 ኢየሱስ በታላቅ ድምፅ ጮኸ፣ ነፋሱንም ሰጠ፣ የቤተ መቅደስን መጋረጃ ከላይ እስከታች ከሁለት ተቀደደ ይላል። ዕብራውያን ምዕራፍ 4 ከቁጥር 16 ላይ እንግዲህ ምሕረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ኢየሱስ ስለኛ ስለሞተ ወደ እግዚአብሔር ዙፋን ማለትም ወደ ጸጋው ዙፋን መቅረብ እንችላለን። ምክንያቱም ኢየሱስ ሲሞት አስከሬኑ ተቀደደ፣ እንዲሁም መጋረጃው ከላይ እስከታች ተቀደደ። በመጨረሻም የቃል ኪዳኑ ታቦት አየን ማለት ነው። ታቦትን ሰርተውት ነበረ። ርዝመቱ 2 ክንድ ተኩል፣ ውርዱም 1 ክንድ ተኩል፣ ቁመቱም 1 ክንድ ተኩል ነበር። በዕብራውያን ምዕራፍ 9 ከቁጥር 4 ላይ ደግሞ የዕጣን የወርቅ መሠዊያ በዙሪያው በወርቅ የተለበጠ የቃል ኪዳኑ ታቦት አላቸው። በውስጡም መና የያዘው የወርቅ ማሰሮና የበቀለችው የአሮን በትር የቃል ኪዳኑም ጽላቶች ነበሩበት ይላል። በቃል ኪዳኑ ታቦት ውስጥ 3 ነገሮች አሉ። በመጀመሪያ የወርቅ ማሰሮ መና አለ። ሁለተኛው 2 ድንጋይ ጽላቶች ወይም የምስክርነት ጽላቶች አሉ፣ 10ቱ ትእዛዛትን የያዙ። ሶስተኛው የአሮን በትር አለች። ኢየሱስም የዚህ ቃል ኪዳን ታቦት ፍጻሜ ነው። እሱም የቃል ኪዳኑ ፍጻሜ ነው። እሱም የእግዚአብሔር መገኘት ፍጻሜና የስርየት ማዕከል ነው። እነዚህ 3 ነገሮች ስለ ኢየሱስ ይናገራሉ። ኢየሱስ ከሰማይ የወረደ እንጀራ እኔ ነኝ አለ። እውነተኛው መና እኔ ነኝ ማለቱ ነው። እሱ የህይወት መና ነው። ህይወትን ሊሰጠን ከሰማይ የወረደው እሱ ነው። ስለዚህ ኢየሱስን እንድናመሰግነው ያደርገናል ማለት ነው። የቃል ኪዳኑ 2 የድንጋይ ጽላቶች ደግሞ የእግዚአብሔርን ቃል ሙላት ነው የሚያመለክቱት። ኢየሱስ የእግዚአብሔር ቃል ነው። እሱ እውነትና ጸጋ ነው። ስለዚህ የእግዚአብሔር ቃል ፍጻሜ ነው። እሱ ወደኛ የመጣው የዘላለም ህይወትን የሚሰጠን ቃል ሆኖ። የአሮን በትር ትንሣኤን ትወክላለች። የሞተ የእንጨት ዱላ ነበረ፣ ነገር ግን በቀለች፣ ማለትም ህይወትን ሰጠች። ስለ ኢየሱስ ትንሣኤ ነው የሚናገረው። ስለዚህ የእግዚአብሔር መገኘት የሚወርድበት ይሄ የቃል ኪዳን ታቦት ኢየሱስ ነው ማለት ነው። በእሱ አማካኝነት በሰማይ ያለው አብን ማግኘት እንችላለን። ለዚህ ነው ኢየሱስ የቃል ኪዳኑ ፍጻሜ የሆነው። እሱ የእግዚአብሔር መገኘት ነው። እሱ የስርየት ማዕከል ነው። እሱ የቃል ኪዳኑ ታቦት ራሱ ነው። ኢየሱስም እኔ መንገድ እውነትና ህይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ማለት። ድንኳኑ ወደ አብ እንዴት እንደሚያመጣን በኤደን ገነት ውስጥ ከእግዚአብሔር አባታችን ጋር ያለንን ግንኙነት እንዴት እንደምናድስና ወደዚያ እንዴት እንደምንበዥ የሚያብራራ ነው። ኢየሱስ እንደ ድንኳን ወደ አብ የምንመጣበት መንገድ ሆኖ ይመጣልናል። በዚህም እኔ መንገድ እውነትና ህይወት ነኝ አለ። እሱ መንገድ ነው። አዎ፣ በሩም እሱ ነው፣ መንገዱም እሱ ነው። እሱ በመስዋዕቱና በቤዛነቱ በኩል መንገዱን የከፈተልን ነው። እሱ መንገዱ ነው። ምክንያቱም በዚህ በር በኩል ወደ ቅድስተ ቅዱሳን ስፍራ እንድንገባ ስለሚፈቀድልን ማለት ነው። እንጀራውን እንድንረዳ፣ እንድንበላ፣ ብርሃናችንን እንድንቀበል መንፈስ ቅዱስን ሰጥቶናል። እውነትም በዚህ ስፍራ አለ። የእግዚአብሔርን ቃል እውነት የምንረዳው የህይወትን እንጀራ በመብላትና ያንን ብርሃንን በመቀበል ነው። ብርሃኑን እንድናይ ያስችለናል።
ከዚያም በቅድስተ ቅዱሳን ውስጥ አብን ስናገኝ የሚሰጠንን ሕይወት እንቀበላለን። በዚህ ነው ኢየሱስን መንገድ፣ እውነትና ሕይወት የምንለው። ይህ የመዳንና የመቤዠት መንገድ ነው። እኔና እናንተ በቃሉ በኢየሱስ በኩል ይህንን መንገድ እንድንገናኝ እጸልያለሁ። በኢየሱስ ደም በመስቀሉ በኩል ከኃጢአታችን እንድንታጠብ ወደ ቅድስት ስፍራ መግባት እንድንችል ዘንድ ሕይወትንና የራሳችንን እውነተኛውን የእግዚአብሔርን ዓላማ በሕይወታችን የምንኖርበትን መንፈሳዊ እንጀራ እየበላን ብርሃኑን እያየን በዚህ ቅዱስ የማስተዋል ስፍራ ላይ እንድንሆን እጸልያለሁ። በተቀበልነውም ቃል ወደ ሰማይ ዙፋን የሚያደርሰንን ጸሎታችንን እናነሳለን። ከዚያም እግዚአብሔር በዙፋኑ ላይ ወርዶ ያንን ሕይወት ሲሰጠን ወደ እሱ ፊት እንድንገባ ይፈቅዳል። አባታችንም በኢየሱስ ክርስቶስ በኩል ማግኘት እንድንችል በሩን ከፍቶልናል። ስለዚህም እናመሰግነዋለን። እንጸልይ። የሰማይ አባታችን ሆይ ኢየሱስ መንገዳችን፣ ኢየሱስ እውነተኛ እና ኢየሱስ ሕይወት መሆኑን እንድንረዳ ይህንን ጊዜ ስለሰጠን እናመሰግናለን። በኢየሱስ ክርስቶስ በኩል ለኃጢአታችን ይቅርታ እንድናገኝ እርዳን። እኛ ቃልን ለመረዳት እንድንችል ያንን ዘላለማዊ ውሃ መንፈስ ቅዱስን እንድንቀበል እርዳን። የሕይወትን እንጀራ እንድንበላ ዓይኖቻችን የሚከፍተውን ሕይወትን የሚሰጠንን የዘላለም ብርሃን እንድንቀበል አድርገን። አባት ሆይ ወደፊት እንድንገባ በኢየሱስ ክርስቶስ በኩል ስለፈቀድክ እናመሰግናለን። ከአንተ ጋር መገናኘትና ያንን የዘላለም ሕይወት ከዙፋን መቀበል እንድንችል ስላደረግከን እናመሰግናለን። ስለ ጸጋም እናመሰግናለን። ስለዚህም ሴሚናር እናመሰግናለን። እናም ብዙ ሰዎች በዚህ ሴሚናር አማካኝነት ሕይወትን እንዲያገኙ እንጸልያለን። አባት ሆይ በዚህ ሴሚናር አማካኝነት ለአዲሱ ሥራ ዝግጁ እንድንሆን በዚህ በምንኖርበት ጊዜ የሚስማማውን ቃልን እንድንቀበል እርዳን። ስለ ጸጋ እናመሰግናለን። እነዚህን ሁሉ በጌታችን በኢየሱስ ክርስቶስ ስም በምስጋና እንጸልያለን። አሜን።